ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን በቤታ ሾው ተዘጋጅቶ የሚቀርብላችሁ ቤተሰባዊ የሆነ ፕሮግራማችን ዛሬ ተጀምሯል። የዛሬ እንግዳዬ ቄስ በፍቃዱ ቦረና ይባላል። እንግዲህ እዚህ ስቱዲዮ ተገኝተ ፈቃደኛ ሆነ ስለመጣ በጣም እጅግ አድርጌ አመሰግናለሁ። አሜን። ቄስ እስኪ ከራስ ማንነት ልጀምርና ከየት ነው የተነሳው? በአገልግሎትም ቢሆን መነሻ የት ነው? ወደ አገልግሎት እንዴት ገባ? ከዚህ እንጀምር። ያው መነሻዬ ከወደ ምስራቅ ነው። አለሚያ የሚባል ከተማ ከልጅነቴ ጀምሮ በኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን በዛው ነው ተወልጄ ኦልሞስት በስጋም በመንፈስም ተወልጄ ያደግኩት በዛ ነው። የመንፈሳዊ ህይወቴ ጅማሬ እዛው ነው። እድገቴም እዛው ነው። አገልግሎትም የጀመርኩት እዛው ነው። ከልጅነት ጀምሮ ከህፃናት ኳየር ጀምሮ ቀጥሎ ወደ ዋናው ኳየር ከዛ በሶሎ በእኛ ጊዜው ጊታር ይዘሽ ነው የምትዞሪው በየቦታው እና በጊታር እዛው አካባቢ ላይ የዞርኩ አገለግል ነበር። ከዛ ደግሞ ውስጤ ደግሞ የመስበክ የማስተማርም ነገር አልነበረው። አክቹአሊ ከልጅነቴ ጀምሮ ጌታ የሚናገር ነበር አገልጋይ እንደመሆን ለኔም ለናቴም በኮንግሪጌሽን በተደጋጋሚ ይናገር ስለነበር ቤተክርስቲያንም ይሄንን አይታ በትኩረት ነበር ያሳደገችኝ። ማሳደጉንም እንደገና እድል መስጠቱንም ሚና ተጫውታለች ቤተክርስቲያን። እዚህ ለመድረሴም ትልቅ ዋጋ ከፍላለች የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን። እዛ ውስጥ ደግሞ እንዳባት ሆኖ ያሳደገኝ ቄስ ዳንኤል ወልደ ኪዳን ይባላል። ኦልሞስት በመንፈሳዊም በስጋም የስጋንም አባት ተከተው ነው ያሳደገኝ። እንደገና ከልጅነት ጀምሮ እግዚአብሔር ይናገር ስለነበር ያንንም ያቅ ስለነበር እግዚአብሔር ለኔን ማድረስ ለሚፈልገው ዓላማ በሚያበቃኝ መንገድ ትምህርቱንም ህይወቱንም ክትትሉንም ቁጥጥሩንም ግባቱንም እንደገና ደግሞ የበቃው ሲመስለው ደግሞ አገልግሎቱንም ኦርዴን አድርጎ ያስጀመረኝ እሱ ነው። እንደዛ አጀማመሬ እንደዛ ነው። በጣም ደስ ይላል። ቄስ እስኪ ስለ ትዳር ንገረን። ባለቤት ማናት? ስንት አመት ቆያችሁ? ልጆቻችሁን እስኪ ስለ ራስህ ደግሞ በዚህ መልኩ አስተዋውቀን። ያው ባለቤቴ ሲስተር አስቴር ድሪባ ትባላለች። አብረን ያደግነው እሷም ያዛው ያለም አካባቢ ልጅ ናት። የተገናኘነው ሃይ ስኩል ተማሪ እያለን ነው። በሃይ ስኩል ውስጥም ያው ከልጅነት ጀምሮ አገልግሎት ስለጀመርኩ ረፍት ላይ ተማሪዎችን የሰበሰብኩ ወንጌል ሰብካለሁ፣ አገለግላለሁ። ያ ነበር የመገናኛ እድል የሰጠን። ኦልሞስት አብረን አድገን የተጋባ ነው ማለት ይቻላል። ኦልሞስት ወደ 20 አመት ሊሆን ነው። 4 ልጆች አለን። የመጀመሪያ ልጃችን 14 አመቷ ነው። ትንሹ ደግሞ 2 አመቱ ነው። በ14 እና በ2 መሃል ሌሎች 2 አሉ እና የ2 ወንድና የ2 ሴት ልጆች አባት ነኝ ማለት ነው። በጣም ደስ ይላል። በብዙ ነገር ተባርካል ቄስና ቄስ ሲባል በአይምሮአችን የምናስበው ትልቅ ሰው ምናምን የሚሆነው አይነት ነገር ነው የምናስበውና የተለመደው ነገር ደግሞ ከወንጌላዊ ወደ መጋቢ ከዛም ያለ ያድግና ቄስ ይባላልና ያንተ ቅስና እንዴት ነው? ቀጥታ ነው ወደ ቅስና የገባው ወይስ ስቴፕ አልፈ ነው? ያው ራሱ ከልጅነት ጀምሮ ነው አገልግሎት ጀመርኩት። ኦልሞስት ከ1920 አመቴ ላይ ነው ኦርዴን ዶኜ ወንጌላዊነትን ሹመት በቤተክርስቲያን ተሰጥቶኝ አንድ አጥቢያ አስመራይ ነበርና የጀመርኩት ከዛ ጋር ነው። እውነት ነው ቅስና የሚባለው በቤተክርስቲያናችን እንደመጣሽ የምትሆኚው አይደለም። አሁን ላይ ሰው ድግ ብሎ ቅስም ሐዋርያም ነብይ የሚሆንባቸው ፖሲቢሊቲዎች ቀለዋልና ያኛው ግን እንትን ይሄ ስትሆኚ የምትገናኘው ራሱ ቆይታሽን በወንጌላዊነት አገልግሎት ውስጥ ያመጣሽው ፍሬ በአጥቢያ ውስጥ ተሰማርተሽ በፍሬሽ ተመዝነሽ እነዛ ስቴፖች ጊዜ ይፈልጋሉና እኔ የራሱ አገልግሎቱን በጠዋት መጀመሪያ የቅስና ጋር እስክደሽ ድረስ ያለው መመዘኛን የሚጠይቀው አመት አጥሮልኛል ቀሎልኛልና እንጂ ራሱ ቄስ ከሆንኩ አሁን 10 አመት አልፎኛል። በጊዜ ነው የሆነው። ኦልሞስት አገልጋይ ሳልሆን የማቀው እድሜ የለም። አክቹአሊ ነፍስ ሳቅ ጀምሮ እንዳልኩሽ በቤተክርስቲያን ውስጥ ነው ያደግኩት። አገልጋይ እንደመሆን ከልጅነት ጀምሮ አውቄው ስለሆነ ያደግኩት ያንንም የምታቅ ቤተክርስቲያን ጋር ስለነበረ ቶሎ አሁን የሆንኩት ጋር ለመሆን እድል ሰጥቶኛል ብያስብ። በጣም ደስ ይላል። ካንተ ደስ የሚለው ነገር
በጽድቅ ህይወት ላይ አትደራደርም። ይሄንን አውቃለሁና የሚያንጽ ከድፈት የጸዳች ቤተክርስቲያንን ለማብቃት ትጥራለህና ብዙ ጊዜ ደግሞ የኤፌሶን ትምህርትን ታስተምራለህ አይደለ? እና እስኪ ስለዛ ትንሽ ጥቂት ብትነግረን። ያው የማንኛውም አገልጋይ የዓላማው አሁን ያልሽው ነው። ጀስት የሚመርጠው እዛ ጋር ግቡ አንድ አይነት ሆኖ እዛ ለመድረስ የሚጠቀምበት መንገድ ይለያያል፣ ዝግጅቱም ይለያያል። ቀጥሎ ደግሞ የህይወትን ያወቅሽበት ቤተክርስቲያንም ማንነትም መሰረት አለው። በተለይ በነባር ቸርች ውስጥ አሁን በኢትዮጵያ ወንጌላዊት ቤተክርስቲያን ቤተክርስቲያን ውስጥ ማደጌ ለቃሉ ትኩረት እንዲኖረኝ በቃ ከአገልግሎቱ ራሱ አገልግሎቱን ብቻ እንድንፈልግ እንጂ ከአገልግሎቱ የሚገኘው ትርፍ የሚለውን አሁን ነው ያየነው። ገብቶሽ አገልጋይ በመሆን የሆነ እዚህ ጋር ደርሳለሁ ብሎ አገልግሎቱ ላይ ጀስት ኑሮውንም አቅዶ ይህን ዘርፍ መጠጋት የሚባለው ሰሞኑን የመጣ ነው። እኛ ግን ስናድግ ጀስት ዋጋ ለመክፈል ለሌሎች ለመኖር ጀስት አሜን አዎ ብለሽ የምትገቢበት ነው እና ያ ትንሽ እድል ሰጥቶናል ብዬ አስባለሁ። በህይወት ጠዋት ላይ እርሾው ያ ስለነበር የትም ቦታ ብንሄድ ያንን ባህሪ ልንቀይረው አንችልም። ያ ትልቅ አስተዋጽኦ አለውና ቤተክርስቲያን በዚህ አመሰግናለሁ። ሌላው ከኤፌሶን ጋር በተገናኘ እንግዲህ አንዳንዴ ጀስት አንድ ሰሞን የምነካበትን በጣም የተሰራውበትን ነገር ይዤ ወደ ህዝብ መሮጥ እወዳለሁ። በተለይ ደግሞ በክርስቶስ በኩል ያለቀውን እውነትና እኛ ጋር የመጣበትን መንገድ ራሱ በጌታ ነኝ ሲባል ድኛለሁ ሲባል የድኛለሁ ዋጋው ምንድነው የሚለው ነገር አንዳንድ ጊዜ በነጻ ድኛለሁ በጸጋ ድኛለሁ የሚለው እውነት ነው ብዙ ጊዜ የሚሰበከው የሚዘመረው ያ እኔ የተቀበልኩበት መንገድ ነው። ኪሴን ሳይጎዳ ድኛለሁ። እኔ ለመዳን በነጻ ነው፣ እሱ ግን ሲያድነኝ ሞተው ነውና የኤፌሶን መጽሐፍ ያን ያወራኛል። በክርስቶስ የሆነውን ነገር ያወራኛል። እኔ በክርስቶስ የሆንኩትን ሳይሆን በክርስቶስ ሆኛለሁ የምለው ጋር ለመድረስ እግዚአብሔር በክርስቶስ እኔ ሰፈር እኔ ሞት ድረስ የመጣበት ህይወት ይዞ እኔ ሞት ድረስ ብርሃን ይዞ እኔ ጨለማ ድረስ የመጣበት ያንን መንገድ የኤፌሶን መጽሐፍ በጣም ያወራኛል። ምዕራፍ 1 ስታይ ኢን ክራይስት በክርስቶስ ያለቀውነት ያወራልና ደሞ ሆድ የሚሞላ መልእክት ነው። ጀስት ለአንድ አማኝ ክርስቶስን ማውራት ከቻልሽ ጠቅመሽዋል። ጠቅመሽዋል። በክርስቶስ ምን ሆንኩኝ ክርስቶስ ለምኔ የሚል ጥያቄ ይላለበት ሁሉ ሰብሰብ ብሎ በትንሽ ቁጥር ሆድ የሚሞላ ነገር ነው። እዛ ላይ የምትመለከችው ያ በክርስቶስ ያለቀው ድነት ምዕራፍ 2 ላይ ደግሞ እኔ ቤት የተገኘበት እኔ እጅ ላይ የተገኘበት መንገድ ደግሞ ጸጋ ነው። ስለዚህ ክራይስት እንደገና ግሬስ የሚባለው ነገር በጣም ትኩረት ሊሰጠው የሚገባ ዘመን ዘመኖ ከጨዋታ ውጪ የማያደርገው ሁሉ ጊዜ ጀስት በትኩረት እንድትጣበቂበት እድል የሚሰጥ ሀሳብ ነው። እዛ ላይ ምዕራፍ 2 ላይ የምንመለከተው ከፍጥረት የቁጣ ልጅ ነህ ይለኛል፣ መልሶ ደግሞ የአብ ልጅ ነህ ይለኛልና ገብቶሻል። እዛ ጋር የቁጣ አባቴ ነው፣ እዚህ ጋር ደግሞ ራሱ መለኮት አባቴ ነው። የቁጣ ልጅ የዝጌር ልጅ የተደረገበት የመሃሉን ክፍተት ማሞላው ስትይ ክራይስት ነው። ይህ በጣም የሚደንቅ እንትን ነው። ባይዘው ትልቅ መጽሐፍ አይደለም፣ 2 ገጽ ተኩል ነው መጽሐፍ ቅዱሳችን ላይ እንደው አንዳንዱ 9 ዓመት በጌታ ሆኖ አንብቦ ያልጨረሰው ኤፌሶን ሲባል ግን ዲላ መጽሐፍ ይመስለዋልና ምዕራፍ 3 ላይ ቢኢን ክራይስት ነው። እውነታው ከሆነ በክርስቶስ ሁን ይልሻል። ክርስቶስን ወደ ኑሮሽ ያስጠጋዋል፣ ወደ ህብረትሽ ወደ ላይፍ ስታይልሽ ያስጠጋዋል። ስርና መሰረታች በፍቅር ይጽና፣ ክርስቶስ በልባችሁ በእምነት ይኑር። ምን ያህል ልጠጋው ስትይ እስከ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ ድረስ የማይደረስበት ሌቭል ያሰምርና ዝም ብለሽ ይልሻል። ይሄ ምዕራፍ 1 ምዕራፍ 3 ምንድነው አጠቃላይ ሳውንድ ዶክትሪን ነው። እውነቱ ይሄን ነው 3ቱም ይነግሩ 6 ምዕራፍ ነው ያለው። 4 5 6 ደግሞ ላይፍ አፕሊኬሽን ነው። እውነቱ ይሄን ነው። ካንተ የሚጠበቀው በዚህ እውነት ውስጥ እንዲህ ነው። 4 5 ከቅዱሳን ጋር ያለን ህብረት ከቸርች ጋር ያለን ህብረት ያገኝልኛል፣ ቸርችን ያወራኛል። አንድን አማኝ በክርስቶስ ጋር ደርሰዋለሁ፣ ቀጥሎ ደግሞ እንደሱ ከዳኑት ቅዱሳን ጋር እንዴት መኖር አለበት የሚለው ነገር መጽሐፉ ያወራኛል። ብዙ ሳልንገላታ ራሱ ያለቀውን የክርስትናን ህይወት እዛ መጽሐፍ ላይ ያገኘዋለሁ። ምዕራፍ 5 ላይ ያንኑ ሰውዬ ደግሞ ከቸርች ውጭ ያወጣዋል። ምክንያቱም ቸርች ምእመን ነው፣ ሲወጣ ዜጋ ነው። እዚህ ምእመን ነው፣ እዛ ቤቱ ባል ነው፣ ሚስት ነው፣ እናት ነው፣ አባት ነው፣ ሰራተኛ ነው፣ አሰሪ ነው። ስለዚህ ባሎቹ፣ ሚስቶቹ፣ ልጆቹ ያወራዋል። የሰውን ሁለንተና ይነካል። ቀጥሎ ደግሞ በቀረው ስለ ደግሞ መንፈሳዊ ጦርነትን ያመጣል። ስለዚህ እንግዲህ ከሰማይ እስከ ጦርነት ጭምር ያለ ከቸርች እስከ ማህበራዊ ኑሮ ውስጥ ድረስ ያለውን ሰብሰብ አድርጎ አንድ ክርስቲያን በቃ ኤቭሪዌር ሊሆን የሚገባው ሊገልጥ የሚገባውን ህይወት ስለሚያወራ አንዳንዴ በደንብ ልጠቅም ሳስብ
እሱ መጽሐፍ ጠገዋለሁ። የኤፌሶን ነገላትያ ያሉ በጣም ጥሩ እንትኖች ናቸው እና ለዛ ነው ብዙ ጊዜ እሱ ላይ የምታተኩረው። በጣም ደስ የሚል ትምህርት ነው። በተለይ አሁን ላለነው ክርስቲያኖች ምንንም ሳይታወቅ ነው በክርስትና ህይወት እየተኖረ ያለው መሰረት ሳይያዝ ለምን ጌታን እንዳመነ እንኳን እርግጠኛ በማይሆንበት ወዴት እንደሚሄድ እርግጠኛ በማይሆንበት ሁኔታ ነው ክርስትናውን እየታየ ያለውና ይሄ ትምህርት በጣም በጣም አስፈላጊ ነው። እስኪ ስለ ትዳር ያለ መልከታ ምንድነው? ትዳር ጋብቻ እንደ መጽሐፍ ቅዱስ አንጻርስ እንዴት ነው ትላለህ? ሐሳቡን እስኪ ጠቅለል አድርገህ ትዳር ምንድነው? ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ሐሳብ ትኩረት ሊሰጠው ይገባል። ምኑን ነው ባዶነት ያለው ብቸኝነት ያለው መለኮት ምኑን ነው የሚለውን ነገር ስናስብ እውነት አዳም በዛ ቦታ ላይ ብቻውን ነበር ወይ የሚለው ነገር አሁን መታየት አለበት። ፕላኔቱን የሚገዛ ነው፣ በእግዚአብሔር መልክ ነው ያለው፣ ከመለኮት ጋር የተኳረፈ በኃጢአት ወድቆ የሚሸሽ ማንነት የለውም። ኢናዲሽን እነዚህ ሁሉ ፍጥረታት በኃጢአት ማለት የሸሹት ሁሉ ያኔ ያልሸሹትም በጣም አስደናቂ በሆኑ ፍጥረታት የታጀበ ሰው ነውና ራሱ ፕላኔቷን በሊዝ የወሰደ ሰው ነው፣ ብቻውን የሚገዛ ነው። ይሄን ሰውዬ ባዶ ነው ወይ ዲክቲው ነው ወይ የዓለም ወርቅ ሀብት ስልጣን ምናምን ይውላል እና ይሄን ሁሉ ይዞ ታቀፎ ባዶ ነው ካለው በሰው ማንነት ውስጥ ወርቅ ገብቶበት የማይሞላ ስልጣን ገብቶበት የማይሞላ ሀብት ገብቶበት የማይሞላ ሰው ካልገባበት በስተቀር የማይሞላ አንድ ክፍተት አለ የሚለው ጋር ነው የሚያመጣው። አሁን ብዙ ትዳር የሚናጋው ያን ሰው ካልገባበት በስተቀር የማይሞላው ክፍተት ውስጥ ሰው አይከትም። ገብቶሻል? ከዚህ ትዳር ማተርፈው ምንድነው? አሁን እሷን ባገባ እሷን ነው ማገባው የእሷን ነው ማገባው እሱን ነው ያገባው የእሱን ነው ያገባው። አንዳንድ ጊዜ እዚህ ጋር ነው ጋብቻው ክራክ ማድረግ የሚጀምረው። እንደዛ አይነት ትዳር እግዚአብሔር አልሰጠንም። በቃ እግዚአብሔር ሰው በትምህርት እውቀት ያገኛል፣ በንግድ ገንዘብ ያገኛል፣ በጋብቻ ግን ሰው ነው የሚያገኘው። ስለዚህ አንዳንድ ጊዜ ሰው አላገባንምና ስቲል ሁለትም ሆነን ያ ክፍተት አልተሞላም። ብዙ ትዳር የሚንጫጫው ከዚህ ተነሳ ነው ያስባለሁ። ስለዚህ ያንን ክፍተት እግዚአብሔር ተጨማሪ ከብት ወደ አዳም ተጨማሪ ፕላኔት ወደ አዳም በማምጣት አይደለም የሞላው። ብቻውን ይሁን መልካም አይደለም ካለ በኋላ እንደሱ አይነትሽን ለጥሎ ረዳትሽን አሁን አይነት የሚባል ነገር አለ። ይሄ ከሰው ውጪ አይነቴ የለም በአዳም ዙሪያ ላይ። ስለዚህ ከራሱን ያወጣው ስለዚህ በአይነቱ ነው የሞላለት የኔ የሚለውን ነገር ከማግኘት ይጀምራል። ትክክለኛው ጋብቻ ዛጋ ሰማይ ተጋባ የሚለው እሱ ነው እና አሁን ላይ ያለው ፈተና እሱ ነው። ሰውና ሰው የተጋቡ አይመስልም። አንዳንድ ቦታ ላይ ስትመለከቺ እንደውም አንዳንዱ ፈጣን ነው። ሚስትን የሚያክል ባል የሚያክል ነገር ፍለጋ ጀስት ሃይ ነው። ሚስትን የሚያክል ነገር በፌስቡክ የሚፈልግ ነው። እዚህ ተቀምጦ የሆነ ሀገር የሚፈልግ ነውና እንደዚህ አይነት በዚህ አይነት መንገድ ሄደን ከገባን በኋላ እዛ ጋር ስንቃጠል እሳቱን ጋር ውስጥ አስቀምጦት አይደለም ራሳችን ይዘን የገባ ነውና አንዳንድ ጊዜ ጋብቻ የሚለው ነገር ሁለት ሰዎች አንድ ቤት ስላየናቸው አይደለም በምን አይነት መንገድ ተጣመሩ የሚለው ነገር መታየት አለበት። ኢናዲሽን አዳም ወደ አዳም ባመጣት ጊዜ አይተሻል ገና እንዳያት ቻጥን ካጥንቴና ስጋ ከስጋዬ ናት ብሎ እሷን እያየ የሚጠቅሰው ውስጡን ነው። ከዚህ ነው የወጣችው ማለት ከሷ ቀድሞ ውስጡን ያውቃል። በሌላ አማርኛ ውስጡን ነው ውጪ ያየው። ስለዚህ አልተቸገረም። ከሱ የወጣ ነገር ወደሱ ሲመለስ ቦታውን ያገኛል እንጂ የሚናጋ ነገር አልነበረውምና ይሄን መጋጠም ስትመለከቺ ምን አይነት ግንባታ ነው ጋብቻ የሚለው ነገር በጣም እንዳደንቅ የሚያደርገኝ ምንድነው ውድቀት የሚባል ነገር እንኳን ከዛ በኋላ መጥቶታል። ይሄን ጋብቻ ግን ሲበትነው አትመለከቺ። ባንቺ ጦስ ነው ከገነት የወጣሁት ብሎ አንድም ቀን ሲገላምጣት አንመለከተም። አዳም አይ ተጣብቀው ነው የቀጠሉት። አሁን ትንሽ ችግር ትልቅ የሚበጠብጣቸው ሰዎች አሉ በጋብቻ ዓለም ውስጥ። ለምንድነው አንዳንድ ሰዎች ችግሩን ከሚፈቱ ትዳር ቢፈቱ ይቀሏቸዋል። ከባዱ እኮ ትዳር ነው። እሱን መፍታት ቀሏቸው፣ ችግሩን መፍታት ግን ሲከብዳቸው ትመለከቻለሽ። እና ይሄን ሁሉ ስትመለከቺ ይሄ ጋብቻ የሚባለው ነገር የሰው የጦርነቱ መፍትሄ ውጤት ሳይሆን ራሱ እግዚአብሔር የሰውን ማንነት ሙሉ ለማድረግ ባሰበ ጊዜ ኃጢአትንም ውድቀትንም ቀድሞ የጀመረው ተቋም ነው። በሁለቱን አንድ በማድረግ የመጣው አጣማሪው ራሱ ነው። ማንም አልገባም እዛ ውስጥ እግዚአብሔር ነው አጣማሪው። ለዚህ ነው እግዚአብሔር አጣምረው ሰው አይለየው ሲል የትኛውም ሰውና ሰባዊ የሆነ ምክንያት እንዲለየው ያልተፈቀደለት የሚለየውም የራሱ አጣማሪው እንዲሆን ሆኖ የተቃኘ መንፈሳዊ ተቋም ነው። ጋብቻ መንፈሳዊነቱ እና መንፈሳዊ እንድምታው ይበልጣል።
አብሮ ከመሳሳ ከመጫወት ያለፈ መንፈሳዊ እንድምታ አለው። ምንድነው እግዚአብሔር በዚህ ተቋም ውስጥ ሊያወራን የፈለገው? ያልቃል። እዛ ገነት ውስጥ ጋብቻ ይጀምራል። ወንድና ሴት አድርጎ ፈጠራቸው ይላል። ከዛ መጽሐፉን ስትጨርሹ ደግሞ ሙሽራይቱ ደግሞ የስትና ትላለች ብሎ የሆነች ሙሽራና አብሮቶኝ ይዘጋል። ስለዚህ የሚያወራን ነገር የሆነ ከሁለት አንድነት ብቻ ሳይሆን በአካሉ ቤተክርስቲያንና በሙሽራው በክርስቶስ መካከል ያለውን መልክ እየያዘ እየተለቀ ስለሚሄድ መለኮት ትልቅ ፕሮግራም ጋብቻው ስላሰበ መስራቹና የዚህ ተቋምም አናጺው እሱ ስለሆነ ዋቴቨር በእግዚአብሔር የታነጸ ተቋም ሁሉ ጠላት ለማፍረስ ይተጋበታል። ከገነት ጀምሮ ጥቃት የደረሰበት ተቋም ቢኖር የጋብቻ ነው እና እንዲህ ነው እንግዲህ አሁን ደፈን ያለ ጥያቄ ስለሆነ ነው በተን ያለ መልስ ያመጣሁትና ይሄን ሁሉ ነው ጋብቻ የሚለውን ካየን ይበቃል። በጣም ደስ ይላል። አመሰግናለሁ ቄስ። እስኪ ይሄንን ያህል ካልክ ስለ ጋብቻ ለአዲስ ተጋቢዎች ምን ትመክራለህ? ምን አይነት ዕውቀት ይዘው ይግቡ ወደ ትዳር? ብዙ ጊዜ የሆነ ሞቅታውን ሰርግ ላይ በተለይ ብታይ በቃ ደስ ይላል። ቬሎ ተለብሶ ሱፍ ተለብሶ ሲዘመር ምን ሲል ምግቡ፣ ጫጫታው፣ ደስታው ሰው የሚነሳሳበት ነገር አለና ወይ ደግሞ ልጅም ሲያዩ ምናምን ልባቸው የሚነሳሱ ሰዎች አሉና እንዲህ ምን ትመክራለህ? ለአዲስ ተጋቢዎች ምን ዕውቀት ይዘው ይግቡ ወደ ትዳር? ይሄ ያው አሁን የጠራሻቸው እንትን ምንድነው የጋብቻ የመጀመሪያው ፊሽካ ነው። የተፈራረሙ ቀን እኛ ተጋቡ እንላለን እንጂ ሰማይ መጋባት ጀመሩ ነው የሚለን። ገብቶሻል? ይቀጥላሉ። አንዳንዴ ስድስትም ወልደው እኮ እንዲህ ነበርክ ይባባልና እየተጋባ ነው ህይወት የሚቀጥለው። ከዛ በፊት መጀመሪያ የምርጫ ሲዝን የሚባል ነገር አለ። ከምርጫ በፊት ሚስቴ ማን ናት ባሌ ማን ነው የሚለው ጥያቄ ለሱ መልስ ከመፈለጋችን በፊት እማገባው ለኔ ከሆነ እኔ ራሴ ማን ነኝ ከሚለው ያንዳንዱ በየፊናው ራሱ ማግኘት አለበት። እኔ ማን ነኝ እማገባው ለኔ ከሆነ መመርጠው ለኔ ከሆነ ይሄ መመርጥለት ሚስት የሚባል ትልቅ ሀብት ወይም ባል የሚባል ትልቅ አላማ ሄጄ ልጋጠምለት መፈልገው ለኔ ከሆነ እኔ ማን ነኝ ነው። አንዳንዴ አብዛኛው ሰው ራሱን አያውቅም፣ ለማያውቀው ለሱ ነው ከውጭ የሚመርጠው። ስለዚህ በጣም አደጋ ይፈጠራልና መጀመሪያ ይሄ ጥያቄ መልስ አግኝቶ መርካት አለበት። እኔ ይሄንን ነኝ የሚለው ዕውቀት ጋር ያልደረሰ ሰው በጣም ከባድ ነው። እንደዛ አይነት ራሱን ያላወቀን ሰው አግብተሽው መቼውንም ልትዋሃጁ አትችይም። ምክንያቱም አይደለም ካንቺ ጋር ሊጋባ ከራሱ ጋር ማልተጋባም ከራሷ ጋር ማልተጋባችም እና በጣም ትዳርን ፈታኝ የሚያደርገው ከራሱ ጋር ያልታረቀ ራሱን ያላገኘ ይሄ በጣም ትልቁ ባዶነት ነው። ወደ ውስጥ ባዶነት ዘመን ቢሰጠው ምን አቅዷል ዘመኑ ላይ ወደፊት ህይወት ቢሰጠው ማለት በጋብቻ በኩል እኔ ለምስቴ የሰጠሁት ገንዘቤን አይደለም ራሴን ነው። ራሴ ደግሞ ውድ ነገሬ ነው። አየሽ ለምሳሌ ለምታዝንለት ሰው ወይ ምክር ቁጣም ሳቅም እንደገና ገንዘብ ሰጪዋለሽ። ላፈቀርሽው ሰው ግን ራስሽን ነው የምትሰጪው። ስለዚህ እኔን ሰጠው ዘንድ ያ ሰው ይገባዋል ወይ እኔ ይገባዋለሁ ወይ እኔን አሳልፌ የምሰጠው ነው ወይ? እንደ ሚስት ደግሞ ካሰብሽው ባል የሚባል ሹመት አለ። የሆነ ጺም ያለው የሆነ ሰውዬ አይደለም ባል ማለት ገብቶሻል? በቃ ልታዘዝለት እንዲመራኝ መፈቅድለት ቢቀድመኝ ልከተለው የሚገባው እሱ ነው ባል ማለት። ባለቤት ሲባል የቤቱ ባል ራሱ ባል የሚለው ቃል መፈታት አለበት። ብዙ ጊዜ የሆነ ሰውዬ ብቻ አድርገን ስለሆነ ያሳል ነው ሰዎች አንተ ማን አብዮት ያደርጉታል ማን ከማን ያንሳል ብለው ገብቶሻል? በቃ የመረጥሽ ጊዜ በቃ ልትከተይ ወስነሻል። እሱም ደግሞ በፍቅር ጀስት ሊያስተዳድር ራሱን ህይወቱ እስከሞት ድረስ ራሱን ሊሰጥ የሚፈቅድበት ጉዳይ ስለሆነ በህይወት ምን ተጋጋው ተቋም ስለሆነ መጀመሪያ ምርጫ ላይ መሳሳት የለባቸውም። እኔ ማን ነኝ የሚለው ራሳቸውን ማወቅ ንጽረተ ዓለማቸውን ማወቅ ራስ ላይፍ የህይወት ትርጓሜያቸው ራሱ መልስ ማግኘት መቻል አለበት። ንጽረተ ዓለም የሚባል ነገር አለ። ቤተሰብ ወልደው ጀስት የሚያደርግሽ አለ፣ ማህበረሰብ ተቀብሎ የሚጨምርልሽ አለ። ነክተሽ ደግሞ በመተማሪያቸው በመታነቢያቸው ውስጥ ወደ ውስጥ መታዳበሪያቸው ብዙ ማንነት አለ። ሰው የዛ ሁሉ ድምር ውጤት ነው። እሱ ነው የሚጋባው ሄዶ አንድ ወዳጅ ምን ይላል ሰው ማለት ውስጡ ነው ይላል። ይሄ ምንድነው መንፈስ ነው ያልኩሽ አይደለም። ለምሳሌ ኮካኮላ ውስጡ እንጂ ጠርሙሱ አይደለም። ስለዚህ እንደ ዝንጥ ብላ ወጣችው እሷ አይደለችም ሚስት ማለት ንጽረተ ዓለም ውስጧ የሚጋባው ውስጧ ነው። እና ሰውየውም እንደዛ ነው። ውሃ ቆመቱ ምናምን ብለሽ የምትማረክለት ብቻ አይደለም እሱ ጠርሙሱ ነው። ውስጡ ያለው ሰውዬ ማን ነው? እሱ ነው የምንጋባው። እና እዛ ጋር የሚፈጠር ስህተት እንዳይስቱ መከራል። የመጀመሪያው ሁለተኛው
የጮኛምነት ቆይታ የሚባል ነገር አለ። ለምሳሌ ውጫዊ ፕራንስ ቁመና እንጅና ምንላቸው ነገሮች ከሴቶች ሁሉ መካከል በልዩነት ያ ሰው ትኩረት አግኝቶ እንዲጠጋት አትራክት የሚያደርገው ኢነርጂ ነው። በውበቷ ተማርኮ ይጠጋታል። ከዛ በኋላ ከተጠጋ በኋላ ግን በርቀት አይቶ የተጠጋት በቅርበት ደግሞ የበለጠ እንዲያውቃት ከርቀት ቁመናዋ ነው፣ ሲጠጋት ግን ነፍሷን ነው የሚያውቀው፣ ውስጧን ነው የሚያውቀው። ስለዚህ ጊዜ ሊሰጠው ይገባል። በጮኛምነት ጊዜ ምንም አንዱ የሚሮጥ ሌላው የሚያባር መሆን የለበትም። አንዱ የሚለማመጥ ሌላኛው ደግሞ እንደዛ መሆን የለበትም። አንዱ የሚለምን ሌላኛው የሚለምን አይነት ነገር መሆን የለበትም። ፍቅር እኩል መሳሳብ ይጠይቃል። ቀጥሎ ደግሞ በጮኛምነት ጊዜ ምንድነው ራሱ የጮኛምነት ጊዜ ገብቶሻል? የሆነ ስለ ቬሎ የምታወሪበት ስለ ምናምን የምታወሪበት አይደለም። በርቀት አይቼ ለዚህ ትልቅ ተቋም የተጠጋሁት ሰው ምርጫዬ ትክክል ነው ወይስ አይደለም የሚለው ጥያቄ መልስ የሚያገኝበት ቆይታ ነው። ስለዚህ ብዙዎች የሚሸወዱት ምንድነው በጮኛምነት ቆይታ ላይ አይስክሪም እየተላላሱ ጆክ እያወሩ በመቃለድ ያን ጥያቄ መልስ ያገኝ ይሸዋወዳሉ፣ ሳይተዋወቁ ይጋባሉ። አንዳንዶች በጮኛምነት ጊዜ የሚሰሩት ወንጀል ምንድነው? ራሳቸውን ይደብቃሉ። ቁጡ ከሆነ እየተናደደ አያሳያትም። ገብቶሻል? ስለሱ የተሳሳተ ኢሜጅ እንድትረዳ ያደርጋታል። የምናገባው ሰው በተሳሳተ መንገድ እንዲረዳ ዲሲፕሊን እናደርገው አይገባም። አውቆን እንዲያገባን መፍቀድ አለብን። በቃ እኔ ይህን ነኝ አውቀህ ግባ የሚለው ነገር መታወቅ አለበት። ለምን በነዛ ወራት ምን ደብቃት ማንነት አንዳንድ ሰው አይደለም ማንነትና ባህሪውን ኢቭን የኋላ ታሪኩን እንኳን የሚደብቅ አለ። ኢቭን ከዛ በፊት ከዚህ ህብረት በፊት አግብቶ የፈታ ወልዶ ይሄን ሁሉ ትልልቅ በቋሚነት ሊሸፍኑት የማይችሉት ነገ ጠዋት የማይቀጥል ቤት እየሰሩ እንደሆነ የማያሳስባቸው ሰዎች አሉና እኔ ቬሎ ብቻ አይደለም ህልማቸው ነው። ሰዎች አንዳንዱ የድግሱ ቀን ይመስላቸዋል ጋብቻ በማግስቱ አለ። እኛማ ድግሱን በልተን እንበተናል። ዋት ኔክስት እዛ የምትቀጥይው እሱ ነው፣ የምትገነቢው እሱ ነው። እና ለዛ የማያስብ የማይጨነቅ አይነት የጮኛምነት ቆይታ ከሆነ ያለው እኔ መቆም አለበት ብዬ ነው የማስበው። እዛ ጋር መቆም አለባቸው። በዛ የመጠጋጋት ጊዜ ተገላልጠው ካልተዋወቁ ባህሪ ለባህሪ ካልተዋወቁ ሰው ትልቅ ዓለም ነው አውቀሽው አጨርሽም። ነገር ግን አትሊስት መሰረታዊ የሆኑ ነገሮች መታወቅ አለባቸው እዛ ቦታ ላይ። ይሄ በጣም ወሳኝ ነው በቅድመ ጋብቻ ላይ። ሌላኛው ሶስት የሆኑ ብስለቶች አሉ። የነዚህ ሶስት ብስለቶች ማለት አእምሮአዊ ብስለት ያስፈልጋል፣ አካላዊ ብስለት ያስፈልጋል፣ መንፈሳዊ ደግሞ ብስለት ያስፈልጋል። ይሄ መንፈሳዊ ብስለት የምንለው ጋብቻ የመነጨው ከመንፈሳዊ ዓለም ስለሆነ ሰራተኛው እግዚአብሔር ስለሆነ እንኩ ብቻ አይደለም እግዚአብሔር ጋብቻን ወደ ሰው ያለው እንዲም ደግሞ ተቀበሉት እንዲም አቆዩት ነው ያለው። ስለዚህ እንዴት ነው መቀበለው? ለምንድን ነው የተሰጠኝ? እንዴትስ ነው በተሰጠለት ዓላማው ስም አቆየው የሚለው ነገር ይህን መልስ የሚሰጠው መንፈሳዊነታችን ላይ ነው። መንፈሳዊነቱ የፈረሰ ጥምር ተጣማሪ እንዴት ነው የጋብቻ መንፈሳዊነት ዋጋ ሊሰጠው የሚችለው? ይቅራ እንዲሁና ምና ቀሏቸው የሚያወሩ ሰዎች ካየሽ እነዚህ ሰዎች አይሽ መንፈሳዊነታቸው ላይ ጥቃት ደርሶባቸዋል። ስለዚህ በጣም ይበትናቸዋል፣ ዋጋ ያስከፍላቸዋልና መንፈሳዊነት ያስፈልጋል። ቀጥሎ የነፍስ መጋባት ምንለው አለ። ይሄ አእምሮአዊ ብስለት ምንለው ነው። በተቻለ መጠን ስለ አንድ ነገር ተቀራራቢ የሆነ ድምዳሜ ጋር የማይደርሱ ከሆኑ ጭቅጭቅ ነው። አንድ ነገር ባወራሽ ቁጥር ምን ለማለት ፈልገ ነው እየተባለሽ በግሪኩ ያብራራሽ ማለት እኮ የፈለግኩት እያልሽ የምትኖሪ ቤት የሆነ ሰዓት ያልቅብሻል። ስለዚህ ለባልሽ ንግግር ቅርብ መሆን አለብሽ። ለሚስት ንግግር ቅርብ መሆን ከመላሷ ብቻ ሳይሆን ከስሜቷ መስማት መልመድ ወደሚባልበት ስታንዳርድ ራስን ማጠጋጋት ነፍስን ማላመድ ያስፈልጋል። እነዚህ ሁሉ ጀስት በጣም ጥንቃቄ በተሞላበት መንገድ መልስ ሊያገኙ ይገባል። አብዛኛው እንግዲህ አካላዊ ምንለው ነው። አካላዊ ማለት እንግዲህ አሁን እንኳን የለም ያሁን ወጣት የለም ያልጆቹን ምን ሰማዋለሁ ፈቃድ ይሁን እንጂ ምንም ይሁን አገባዋለሁ ምንለው ነገር አለ። እሱ ጨዋታ ነው መቆም አለበትና ምንድነው ይሄ ስለፈቃዱ ለሚያወራ ያለውት እኔ ባልወደውም ሌባ አይሆንም ምን ባይሆንም በቃ አንተ ካልክ አንዳንዴ ምን ይላል ጋብቻ ውስጥ እኔ እኮ ጌታን አስገድዶኝ እንጂ አልወደውም ነበር ይሉሻል። እግዚአብሔር አንደኛ ምን በወጣት እጇን ጠምዞ የማትወደው ነው የሚሰጣት ከሷ አንግል ወደኛም ደግሞ እናምጣው ምን በወጣኝ እኔስ ለማትወደኝ የሚሰጠኝ አባቴ እኮ ለሁለታችንም አባት ነው። ስለዚህ እንዲህ አይነት ቀመሮች ዋጋ ያስከፍሉ ስለሆነ ያለው ፍቅር መርካት አለበት። ምርጫችን እግዚአብሔር ያከብራል። በጣም በተናርገው ካልሽኝ
የጋብቻን ምርጫ ስንመለከት ይሄ የኔ የምለው ነገር አለ። እግዚአብሔር ፈቃዴን እኔ ጋር ያለውን ስዕል ያከብርልኛል። ለምሳሌ ሱሪ የለበሰ ሁሉ ምራቋን የሚያመጣው ከሆነ አጋንንት ነው፣ መጮህ ነው ያለበት። ቀሚስ የለበሰች ሁሉ የምታፈዘው ከሆነ እሱ ጥቃት ነው፣ ይሄ መጮህ ነው። ባል ሊሆን አይችልም። ገብቶሻል? ግን ከሴት ሁሉ የሆነ ልታልፊው ማትጂው የሴትነት ዓለም አለ የሚያቆመሽ። እሱ ልክ ቀና ሲል እቺ ካጥንቴ ናት እንዳለ እሷ አለች ከብዙ ቆንጆ መካከል እቺኛዋ ናት ሚስቴ የምንልበት የራሳችን ስዕል አለ ብዬ አስባለሁ። ጋር ለሱን አብሮት የሚሰጠው እዛ ጋር እንድንደርስ ነው ድል የሚሰጠን። ስለዚህ የነፍሳችንንም መልክ ቴስቷንም ማወቅ በጣም ጥሩ ነው እና እነዚህ ሁሉ ተደማምረው መንፈሳዊነቱ የእግዚአብሔር ፈቃድ እንላቸው እነዚህ ነገሮች ሁሉ ተደማምረው ነው ወደ ጋብቻ ዓለም መገባት ያለበት። እንደሚያስቡትም ያለቀለት የሆነ ገነትም አድርገው ብቻ ማሰብ የለባቸውም፣ ሲኦልም አድርገው መፍራት የለባቸውም። በቃ ምንድነው ጋብቻ ካለ መልካም ነው ከተሰማኸው ከዝጌር አንዳንድ ሰው የጎረቤቱን ትዳር አይቶ ይላል። እሳት ነው ካለሽ የሰውየው ነው የዝጌሩ አይደለም። የዝጌሩ ጋብቻ መልካም ነው። ስለዚህ እኔ ማደፋፈረው የኔ መልካም ነው ከሰማ ከዝጌር ሰምቼዋለሁ ብለን ጋብቻ ውስጥ ያን መልካም ለመገናኘት መጣመርና ዋጋ መክፈል ያዋጣል ባይነኝ። ከዚህ ጋር በተያያዘ አዲስ ለሚጋቡ ማለት በቃ ትዳር ለሚያስቡ ወይ ጮኝነትን ለመጀመር የሚፈልጉ ሰዎች ብዙ ጊዜ አይተ ከሆነ ክርስቲያኖችና ወንድሞች ዓለማዊ ጓደኛ ይዛሉ ወይ ሴትም ወንድም ሆነው ቸርች ውስጥ እንዴት አይነት ግንኙነት ይፍጠሩ ትላለ? በምን አይነት መልኩ ይቀራረቡ ትላለ? የስት አሁን ከምንድነው ምርጫቸውን ሌላ ቦታ ከመምረጥ አንግል ሳይሆን ጀስት እንደው መደረግ ያለበት ብዬ ማስበው የሰዎች ፐርሰናል መንፈሳዊነት ላይ መሰራት መቻል አለበት። የጋብቻን እግዚአብሔራዊነት መጽሐፍ ቅዱሳዊነት ቀጥሎ ለእግዚአብሔር የሚገልጡት በጨለማው ላይ ተጣምረው የወንጌልን እውነት እያደመቁ በመልካም ስነ ምግባርና በተገለጠ ኑሯቸው ክርስቶሳቸውን ለመግለጽ የሚጣመሩበት ትልቅ ተቋም ነው ጋብቻ የሚባለው። በደርዞ ባይብል በሚለው ልክ ያወራ ነው ስለሆነ እኔና አንቺ ማለት ነውና በዛው ክብሩን እንድንገልጥ ስለፈለኩ ነው። ከዛ የወጣ ሀሳብ ካላቸው አሁን በመናወራው ጋብቻችን ይሄ ስለሆነ ትምህርታችን ወደዚህ እንዲመጡ ነው እንገፋፋው ማሰብ ስታንዳርዱን ያወራና ያለ ነውና አንደኛ በቤተክርስቲያን ውስጥ ያሉ ወጣቶች እንዳልኩት መጀመሪያ ጀስት ምንድነው ወንድየውም ከወንድነት ወደ ባልነት የሚያመጣውን ብስለት መጀመሪያ መስራት አለበት። ባል መሆን የሚጀምረው የፈረመ ቀን አይደለም። ባልነትን ሰርቶት ነው ወደ ጋብቻ መሄድ መቻል ያለበት። ሳገባ የሚጀምር አይደለም ይሄ ነገር። መጀመር ለብስለቴ ነው እግዚአብሔር የሚሰጠኝ እንጂ ለጾታዬ አይደለም የሚሰጠኝ። ወንድ የሆንኩት ወለድ ጀምሮ ነው፣ ሴት የሆንኩትም እንደዛው ነው። ለምሳሌ በእኛ ቋንቋ ለአቅመ አዳም ለአቅመ ሔዋን የደረሰ ሲባል ሰምተሻልና እኔ ደግሞ ጠይቃለሁ የአዳም አቅሙ ስንት ነው? ቁጥሩ ነው? እድሜው ነው? የሔዋን አቅሟ ምንድነው? እድሜዋ ነው? አይደለም። ስለ ብስለት ነው እያወራ ያለው፣ ስለ ዘመን ቁጥር አይደለም። 18 እና 20 ምናምን ማካልን ሰው በ40 አመቱ ህፃን ነው አሁን ምትሻለ በ50 አመቱም ድረ ነው እኮ ጀስት ጋብቻን በተሳሳተ መንገድ ተርጉሞ ጀስት ዋጋ የሚከፍልና ዋጋ የሚያስከፍል አይነት ቤት እያየን ያለ ነው። ስለዚህ ያ አቅም መፈጠር አለበት። አቅሙ ራሱ ያመጣዋል ባይነኝ። አቅሙ ራሱ መጠጋጋቱን ያመጣዋል። ብስለቱ ራሱ እንዴት መጠጋት እንዳለባቸው፣ መቼ መጠጋት እንዳለባቸው፣ እንዴት ፍቅራቸውን ገልጠው ዊን ማድረግ እንዳለባቸው ያደርሳቸዋል። ስለዚህ ቤተክርስቲያን ይህንን እውቀት ማምጣት መቻል አለባት እንደ እድሜያቸው ሌቭል ማለት ነው። ሁለተኛ ደግሞ እድል ሊሰጣቸው ይገባል ብዬ አስባለሁ። አሁን ድሮ በእኛ ጊዜ አብረሽ መታየት ምናምን በጣም ይከለከላልና አሁን ግን ብዙ ፕሮግራሞች አሉ፣ የወጣቶች ፕሮግራሞች አሉ፣ አንዳንድ የተለያየ ዘርፎች አሉ፣ ኳይሮ አለ ምናምን። እነዚህ በጣም ወሳኝ ናቸው። በስራ ቦታቸውም ላይ ብቻ ኦልሞስት ይሄ ተቋም የሚገነባው በጨለማና በብርሃን አይደለም። ውሃና ዘይት ማማሰል እንዳይሆን በሁለት ብርሃናት መጋጠም ይፈጠር ሁለቱ አንድ ይሆናሉ ስለሚል መጥቶ አንድ የማይሆን እንደ ወተትና ቡና ስታማሲዩ ቀለም አዋጥቶ የሆነ አንድ የጋራ ነገር የማይፈጥር አይነት ሰው ጋር ህይወትን እንዳይሄዱ የከበረ ማንነታቸው ውድ ነገራቸው ራሳቸው ናቸው። ይሄን ውድ ነገሬን እኔ ለጨለማ አልሰጥም፣ ይሄን ውድ ነገሬን ለወደቀ ዓለም አልሰጥም። ይሄን ውድ ነገሬን የምሰጠው እግዚአብሔር ያከበረው
መልክ ያለው አብ ልጄ ለሚለው ከሚለው አካል ጋር ነው ማጣመር መፈለገውና ለህይወት ዋጋ መስጠት ለትዳር ለሚባለው ተቋም ትልቅ ክብር መስጠት የሚባልበት ዕውቀት ጋር ካደረስናቸው በትክክል ይሄዳሉ ያስባሉ ወደ የሚባለው ቦታ ላይ እና አይቻልም ወደ ውጪ ውድ ተመልካቾቻችን ከቄስ በፍቃዱ ቦረና ጋር ያደረግነው ቃለ ምልልስ በዚህ አላበቃም በሚቀጥለው ሳምንት በሌላ ሐሳቦች ላይ እንገናኛለን እስከዛው ሰላም ቆዩ